ኢትዮጵያ እጆቿን ዘርግታ ወደ ሰማይ ከጧት እስከ ማታ ትጮኻለች ለሰራዊት ጌታ ትጮኻለች ለሰራዊት ጌታ ኢትዮጵያ እጆቿን ዘርግታ ወደ ሰማይ ከጧት እስከ ማታ ትጮኻለች ለሰራዊት ጌታ ሀገሬ ኢትዮጵያ አንቺን የሚንቁ እግዚአብሔር ካንቺ ጋር መሆኑን ሳያውቁ ጠላቶችሽ ከእግርሽ ስር ይውደቁ ጠላቶችሽ ከእግርሽ ስር ይውደቁ ኢትዮጵያ እጆቿን ዘርግታ ወደ ሰማይ ከጧት እስከ ማታ ትጮኻለች ለሰራዊት ጌታ ትጮኻለች ለሰራዊት ጌታ
ከዚህ በመቀጠል ወደ አባታችን ነው የምወስዳቸው። በስደት ያሉ ወገኖችን እኔም መንፈሳዊ ስደተኛ ነኝና ምንም ከተወለድኩበት ሀገር ከሀገሬ ቅድስት ሀገር ኢትዮጵያ ብኖርም በተለያየ ምክንያት ተጠርተው ባህር አቋርጠው በረሃውን ረግጠው ከሽፍቶች አንደበትና ከሽፍቶች ኃይል አምልጠው ማዕበሉን ተሻግረው በሄዱት ወገኖች ፊት ቅዱስ ወንጌል በመስበክ ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት ከአምላክ ኃያል ጌታ በቸርነቱ እኔንም እነሱንም ጎብኝቶ መልካም ስራውን ሲሰራ ሰንብቶ እንኳን በዓመታዊ በዓሉ ወንቅሸትን በእውነት በጽድቅ ለሚያስበው በደቂቃም በሰከንድም በቀናትና በየዕለቱ መለየት ይጨንቃል። እንኳን እኔ መስራችና መሪ ለሆንኩት ተጠምቃችሁ ለምትሄዱትም የወንቅሸት ፍቅር ከየትም ሄዱ ልባችሁ ከዚህ ነው የሚቀረው። የአገልግሎት ጉዳይ የሥራ ጉዳይ ሆኖብኝ በሥጋ ብሄድም በመንፈስ ግን ከዚህ እንዳለሁኝ ከእናንተ ሳልለይ በአንደኛ ቆሮንቶስ ምዕራፍ 5 ከቁጥር 4 ላይ ሐዋርያው ጳውሎስ ለቆሮንቶስ ሰዎች
እናንተ የቆሮንቶስ ሰዎች ወይ ምንም እንኳን በስጋ ከናንተ ብለይ በመንፈስ ከናንተ ጋር ሁኜ ያለበት ቃል ስላለ ነው። የምናገራቸውን ቃላቶች እዛው ምዕራፉንና ቁጥሩን ሳላስቀምጥ አላልፍም። ላሊባልተኞች እንዳይመቻቸው ነገሬ ሁሉ ከመጽሐፍ ቅዱስ ቃል የተያዘ በመሆኑ ከናንተ ጋር በመንፈስ ቅዱስ በመንፈስ ሳልለይ ከናንተ ጋር እንዳለሁኝ አገልግሎቴን አከናውኜ ትናንት አዲስ አበባ በመግባት ዛሬ ደግሞ ከናንተ ጋር ከፊታችሁ ቆሜ ስለ ቃሉ ለመነጋገር ያበቃኝ አምላክ የተመሰገነ ይሁን። አሁን ወደ ትምህርት ልመለስ። አስተዋይ ሰው የሐዋርያት ሥራ ምዕራፍ 13 ቁጥር 7 ያለው ቃል ነው በምንማማረበት። ወንጌላዊ ሉቃስ በወንጌል መንግስት የሐዋርያትን አገልግሎት ባለ 28 ምዕራፍ አድርጎ እንደጻፈው ሰርግዮስ የተባለው ጳውሎስ አስተዋይ ሰው ነበር። ማስተዋል ቢኖር የሰው ልጅ ሁሉ አወዳደቁ አይከፋም። ብዙዎቹ አወዳደቃቸው የሚከፋ ማስተዋል ሲሳናቸው ነው። አይን እያጡ አይደለም፣ ጆሮም ስለሌላቸው አይደለም። መስማትና ማየት የተሳናቸው በመካከላችን በመቶ ከምንቆጠረው 1 2 3 ቢኖር ነው። ማስተዋል የተሳናቸው ግን እናንተ ቁጠሩት። ማስተዋል የተሳናቸው ማስተዋል የማይችሉ ማስተዋልን የማያስቡት ስለ ማስተዋል የማያውቁ ብዙዎች ናቸው። ማየት ግን ሁላችሁም ታያላችሁ። እዚህ ውስጥ እኔ እንደውም ማየት የተሳነው አላየሁም፣ መስማት የተሳነውም የሉም። ሁሉም በትኩረት ስለምታዩን እንደምትሰሙኝ ይታወቃል። አነጋገር ባሰሙኝ ኖሮ እንዲህ በትኩረት አትከታተሉኝ። ጆሮአችሁ እየሰማኝ ነው። ከመስማት ጋር ግን ማስተዋል ያስፈልጋል። አስተዋይ ሰው ሰርግዮስ የተባለው ጳውሎስ አስተዋይ ሰው ነበረ። ሐዋርያው ጳውሎስና በርናባስ በየምኩራቡ እየዞሩ ወንጌል ሲያስተምሩ ድውያነ ሥጋን በታምራት ድውያነ ነፍስን በትምህርት ሲፈውሱ ሲያድኑ የሀገሪቱ አስተዳዳሪና ባለስልጣን የነበረው ሰርግዮስ የተባለው ጳውሎስ ትምህርታቸውን ሊሰማ ፈለገ። ለምን ነው? አስተዋይ ስለነበረ። አስተዋይ ሰዎች ትምህርትን ይፈልጋሉ፣ ተግሳጽን ይፈልጋሉ። ልጅ ሆይ የእግዚአብሔርን ተግሳጽ አትናቅ፣ በገሰጸህም ጊዜ አትመረር፣ እግዚአብሔር የሚወደውን ይገስጻልና። ሐዋርያው ጳውሎስ ለዕብራውያን ሰዎች ምዕራፍ 12 ከቁጥር 4 5 6 7 ላይ ጌታ በገሰጻችሁ ጊዜ እግዚአብሔር በገሰጻችሁ ጊዜ በተለያየ ምክንያት አትመረሩ። መጽሐፈ ምሳሌ ምዕራፍ 3 ከቁጥር 10 እና 11 ላይ ጥበበኛው ሰለሞን ጽፎታል። አሁንም አባት የሚወደውን ልጁን ከ10 ከ5 ከ15 ልጆቹ ይልቅ የሚወደውን ልጁን እንደሚገስጽ ሁሉ እግዚአብሔር የሚወደውን ይገስጻልና እግዚአብሔር በገሰጻችሁ ጊዜ አትመረሩ። የማይገሰጽማ ዲቃላ ነው ይላል። የአባቱ ልጅ ያልሆነ ከአባቱ ልጅነት የወጣ አባቱ ያልወለደው አባቱ የማያምንበት የማይገሰጽ የአባቱ ትእዛዝ የማይፈልግ መገሰጽ የማይፈልግ ሲገሰጽ የሚመረር የሚያጉረመርም ጥርሱን የሚያንገጫግጭ ያ ዲቃላ ነው በማለት ዕብራዊ ምዕራፍ 12 ከ5 ከ6 7 8 ያላችሁ ማንበብ ትችላላችሁ። ስለዚህ ያ ሰርግዮስ የተባለው ጳውሎስ የሀገሪቱ ባለስልጣን፣ የሀገሪቱ መሪ፣ የሀገሪቱ አስተዳዳሪ ጳውሎስና በርናባስ ሳውል ነበር ያን ጊዜ የጳውሎስ ስሙ። ሳውል የሚባለው ጳውሎስ የሚያስተምረውን ትምህርት ለመስማት ፈለገና
ትምህርታቸውን ይከታተል ጀመረ። አስተዋይ በመሆኑ በማስተዋሉ በትምህርታቸው ለወጣለሁ፣ በትምህርታቸው ቀየራለሁ፣ በትምህርታቸው ንስሐ ገባለሁ፣ ትምህርታቸው ለአስተዳደር ይመቸኛል። ይሄ ወንጌል አገልግሎት ወንበር ላይ ተቀምጦ ለማስተዳደር ብመከር ብማር ሕዝቤን በስርዓቱ እመራለሁ፣ ሕዝቤን በአገባብ አስተዳድራለሁ። ስለዚህ የእነዚህ ሰዎች ትምህርት የሳውልና የበርናባስ ትምህርት አስፈላጊ ነው። እግራቸው ስር ቁጭ ብዬ ባለስልጣን ነኝ ብዬ ራሴን ከፍ ከፍ ሳላረግ ዝቅ ለበጥ ብዬ ትምህርታቸውን መከታተል አለብኛል። አሁን ሳውልና በርናባስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያሉ ወንጌል ሲሰብኩ ሲያስተምሩ አስተዋይ ሰው ሰርግዮስ የተባለው ጳውሎስ ትምህርታቸውን በስርዓቱ ይከታተል ነበር። በዚህ ጊዜ በርያሱስ የተባለ ጠንቋይ ክፉ መተተኛ ከባለስልጣኑ ጋር ትምህርታቸውን እየሰማ የቅዱስ ጳውሎስንና የበርናባስን ትምህርት ያጣምምባቸው ጀመረ። ወገኖች አስተውሉ። ትምህርትን ማጣመም፣ እውነተኛውን ቃል መጠንሰስ፣ እውነተኛውን መንገድ እንዳትከታተሉ፣ እንዳትማሩ፣ እውነትን እዛችሁ እንዳትኖሩ ከእውነት ሸተት እያደረጉ በየቅርብ ርቀቱ መሰናክል መጣል። ይሄ ጠንቋይ ይሄ በርያሱስ የተባለ ጠንቋይና አስማተኛ በሰው ሕይወት የሚቀልድ በማጭበርበርና በማታለል ዘመኑን ያሳለፈ ባለስልጣኑ የሚማረውን ትምህርት የበርናባስንና የሳውልን ትምህርት ያጣምምባቸው ነበር። ትምህርታቸው አገባብ አይደለም፣ ትምህርታቸው ስርዓት የለውም፣ እዚያ ያጣምምባቸው ነበር። የሐዋርያት ሥራ ምዕራፍ 13 ቁጥር 9 ደርሻለሁ። በቁጥር 9 ላይ ሳውል ይባል የነበረው ጳውሎስ ጠንቋዩን ትኩር ብሎ ተመልክቶ አንተ የዲያብሎስ ልጅ፣ እውነተኛውን የእግዚአብሔርን መንገድ የምታጣምም፣ እውነተኛውን የቀናውን የወንጌል ቃል የምታወላግድ፣ ለሰሚዎች ለታዳሚዎች የሚማሩትን የምታጨረብርና የምታታልል አንተ የዲያብሎስ ልጅ፣ አሁን የእግዚአብሔር እጅ በአንተ ላይ ናት፣ የእግዚአብሔር እጅ በአንተ ላይ ናትና ዓይንህ ጠፍቶ ማየት ተስኖ የሚመራህን እየፈለክ ሂድ አለው። ጳውሎስ የሚባለው ስም ያገኘው ያን ጊዜ ነው ወገኖች ሆይ። ከዛ በፊት ቅዱስ ጳውሎስ ሳውል ነበር ስሙ። ሳውል ሳውል ለምን ታሳድደኛለህ? የሐዋርያት ሥራ ምዕራፍ 9 ከቁጥር 1 5 6 10 እስከ 15 ድረስ ሳውል ሳውል ለምን ታሳድደኛለህ? እንዳልዘረዘረው ጊዜ ያጥርብኛልና። ጳውሎስ የሚባለው ስም ያገኘው ግን የሐዋርያት ሥራ ምዕራፍ 13 ቁጥር 9 ላይ ሳውል የሚባለው ጳውሎስ ትኩር ብሎ ጠንቋዩን በመመልከት አንተ የዲያብሎስ ልጅ፣ የተረገም እኩይ ተንኮለኛ፣ እውነተኛውን የእግዚአብሔር ቃል የምታጣሉ ይሄ ባለስልጣን መማር ሲፈልግ መመለስ ሲፈልግ ንስሐ መግባት ሲፈልግ እውነተኛ አስተዳደር ህዝቡን፣ ወገኑን፣ ሰራዊቱን በስርዓቱ መምራትና ማስተዳደር ሲፈልግ አማካሪ አስተማሪ ፈልጎ ሲያደርግ እውነተኛውን የእግዚአብሔር መንገድ የምታጣምም አንተ ዲያብሎስ ልጅ፣ ማየት ተስኖ እውር ሁን፣ መሪም እየፈለግ አገር ለሀገር ተንከራተት አለው። ሳውል የሚባለው ጳውሎስ መንፈስ ቅዱስን ተሞልቶ ይህን ቃል በተናገረ ጊዜ ጠንቋዩ ሁለት ዓይኑ ጠፋና የሚመራው እየፈለገ አንድ ጊዜ ከግንዱ አንድ ጊዜ ከድንጋዩ እየተጋጨ ይንከራተት ጀመረ። እንግዲህ ከጀመራችሁት የዚህ ሁሉ ሰው ጭብጨባ ይመስል ጭብጨባ
ሰይጣን አንድ ደስ የማይለው የመጀመሪያውና ዋነኛው ሰይጣን ዲያብሎስ ደስ የማይለው የኛ አገልግሎት ዝማሪያችን የወንጌል አገልግሎት ስብከታችን እየደመቀበት ነው እየተቃጠለ ያለ ሲደምቅበት የኔ መሰረታዊ ጠላቴ ዲያብሎስ ውጭ ሀገር ቢሄድ አይደምቅለት ሀገር ውስጥ ቢሄድ ቢቀመጥ አይደምቅለት ቢዘምር አይሆንለት ቢሰብክ አይሳካለት ሁሉ ጊዜ ዮሐንስ እንዳለ ይኖራል የሰንት ሰይጣን በከተማም ይኖራል አይደለም ግን አይደምቅለት ላይት ክለብ ምናልባት ማታ እስኪነጋ ሰይጣን ወጣቱ ይጨፍራል ያም አይደምቅም እኮ የሰይጣን ስራ እኛን ግን እኔና እናንተን ግን በረሃውን አድምቆልናልና ክብር ምስጋና ለጌታ ነው ልዩነቱ ነው የበረሃው መናኛ ዮሐንስ ይሄ ነው ያስጠላል ይሄ ነው ዲያብሎስ የጠላይ በዚህ ነው እንጂ ሌላ ምን እኔ ከበረት ገብቼ ከብቶቹን አድርገን ምናልባት የተቀሙ ከብቶች ይኖሩበታል እኔ ግን የሰው ወሬ አልቀበሁም ወደ ትምህርታችን አስተዋይ ሰው ምንማማረው አስተዋይ ሰው በሚል ነው ከነገራችን ላይ ይህ ሰርጊዮስ የተባለው ጳውሎስ እኔ አለ አባትና እናቴ ዘመዶቼ እነን ስም ያወጡልኝ እውነተኛ ዳኛ እንደምሆን ሲያሳድጉኝ አስተዋይ ሰው መሆኔን አውቀው ታማኝ ሰው መሆኔን አውቀው የሰው ገንዘብ የማልነካ የሰው ክብር የማልቀንስ ሰው የማላንገላታ በተሰጠኝ የሥራ ድርሻ ሁሉ ስራዬን በታማኝነት የምፈጽም ግራ የገባቸውን ቀን የጨለመባቸውን ጊዜ የመሸባቸውን ሰዎች ብርሃን የምገልጽ መሆኔን አባትና እናቴ በቅርብ ርቀት የመጨረሻ ፍጻሜን በማየታቸው ሲያሳድጉኝ አብሬያቸው ስኖር ስለኔ ተመራምረው ታማኝ መሆኔን እውነተኛ ሰው መሆኔን አስተዋይ ሰው መሆኔን አውቀው ጳውሎስ ብለውኛል እነሱ በስጋ የስጋ አባትና እናቶች በስጋ ጥሩ ዳኝነት እንደምሰጥ በስጋ ዳውን ዳነ ባለጸጋውን ባለጸጋ ወንጀለኛውን ወንጀለኛ ነህ እውነተኛውን እውነተኛ ብዬ እንደምፈርድ እውነትን እንደምፈጽም አውቀው በስጋ በምድር ለኔ እነን ታላቅ ስም ጳውሎስ ብለው አውጥተውልኛል አሁን ግን አለ ሰርጊዮስ የተባለው ጳውሎስ አሁን ግን አለ ወላጆቼ የስጋ ወላጆቼ በስጋ ወለዱኝ እነን ስም ለኔ ታማኝነቴን እውነተኛነቴን ቀን የጨለመባቸውን ጊዜ የመሸባቸውን ሰዎች ብርሃን በምክሬ በትምህርቴ በእውነተኛ አስተዳዳሪነቴ ብርሃን የምገልጽላቸው ብርሃን መንገድ ማሳያቸው መሆኔን አውቀው ጳውሎስ ካሉኝ ይልቅ አንተ በመንፈሳዊ ሕይወትህ ከእግዚአብሔር የተለዩትን ከመንፈስ ቅዱስ የራቁትን በኃጢአት የወደቁትን በሰይጣን የታሰሩትን በዲያብሎስ የተተበተቡትን አንተ እውነተኛው ሐዋርያ ቅዱስ ጳውሎስ ሳውል የሚባለው ስምህ የኔ ስም ለአንተ ነው የሚስማማ በምክር በትምህርትህ የጨለመውን ልብ ታበራለህና የተጣመውን መንገድ ታቃናለህና ግራ የገባውን ሁሉ ትመክራለህ ታስተምራለህና በሰይጣን የታሰሩትን እንኳን በቃልህ ሰብካቸው ጅንጭ ነባቸው ባርካቸው ጠርቶ በልብስ ዘርፍ ድውያነ ሥጋን በታምራት ድውያነ ነፍስን በትምህርትህ ትፈውሳለህ ታድናለህና እኔ በስጋ ወላጆቼ ጳውሎስ ብለው ያወጡልኝ ይህ ስም ግን ለአንተ ጳውሎስ መባል አለበታል ያን ጊዜ ነው እንግዲህ የሐዋርያው ጳውሎስ ሳውል የሚባለው ጳውሎስ ባለስልጣኑ የሀገሪቱ ገዥ የጳውሎስን ታማኝነት የሰራውን ድንቅ ሥራ ከቃሉ የሚወጣውን የወንጌል ቃል ትምህርቱን ምክሩን ተግሳጹን ያንደበቱን ቀናነት አንደበተ ርቱዕ መሆኑንና ትምህርቱም አጥንትን የሚያለመልም መንፈስን የሚያድስ ሕይወትን የሚያረካ
ነፍስን የሚያጸድቅ መሆኑን በመረዳቱ ይሄ ስም ለአንተ መሆን አለበት ብሎ ጳውሎስ ብሎታል። የሰው ልጆች ስራቸው በተቀየረ ቁጥር ስማቸው ይቀየራል። መጽሐፍ ቅዱስ የማያስተምረን የማይመክረን ነገር የለም። አባታችን ያዕቆብ ነበር ስሙ። ዘፍጥረት ምዕራፍ 32 ቁጥር 26 ላይ ስምህ ያዕቆብ አይባል ካሁን ጀምሮ እስራኤል ይባል። ኤዲሶን ሁሉ ሲተከል ካደቅ በኋላ ካልባረከኝ አለቀም አለ አባታችን ያዕቆብ። በዚህ ጊዜ አንተ ሰው ስምህ ማን ነው? ያዕቆብ። ካሁን ጀምሮ ስምህ ያዕቆብ አይባልም እስራኤል ይባላል። የሰው ልጆች ስራቸው ሲቀየር ባለመግባባት ነው ወገኖች የምትታወቁት። ይሄ እግዚአብሔርን የቀና መንገድ የሚያጣምሙ ሰዎች ከመንፈሳዊ ሰዎች ውስጥ ተጨባጭ ኃጢአት ተጨብጦ ለሕግ የሚቀርብ ወንጀል ማግኘት ስለማይችሉ አሊዋልታውን እያወሩ የእናንተን ህሊና የሚነካኩት ስላልተመራመራችሁት ወንጀሉ ስላልገባችሁ እንጂ ያዕቆብ ነበር ስሙ፣ እስራኤል ተብሏል። አብርሃም አባታችን ከዘፍጥረት ምዕራፍ 11 ቁጥር 23 ጀምሮ ስትመለከቱት አባቱ ታራ ከወለደ በኋላ ስሙ አብርሃም ነበር ስሙ። ዘፍጥረት ምዕራፍ 17 ቁጥር 5 ላይ ግን አብርሃም ያለው እግዚአብሔር ተገለጸና ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ እንደ ባህር አሸዋ አበዛልሃለሁ። አሁን ጀምሮ ስራህን፣ እምነትህን፣ ታማኝነትህን፣ እውነተኛነትህን፣ ለጋስነትህን አይቻለሁና ከእንግዲህ ስምህ አብርሃም አይባል እንግዲህ አብርሃም አበብዙሃን አንተን የተረገመ ይሁን፣ አንተን የባረከ የተባረከ ይሁን፣ አንተ የባረከው የተባረከ ይሆን በማለት ተጽፎለታል። ሚስቱ ሶራ ነበር ስሟ። ዘፍጥረት ምዕራፍ 17 ቁጥር 15 ላይ ሚስትህ ሶራ መባል የለባትም፣ መኳንንቶች፣ ነገስታቶች፣ መሳፍንቶች፣ ጻድቃን፣ ቅዱሳን ከሷ የሚገኙ ስለሆነች ስሟ ሳራ ትባላለች ተብሏል። ይሄንን ቃል የሁሉን ሌዊ ይባል የነበረውን የማቴዎስን ማርቆስ ምዕራፍ 2 ቁጥር 14 ላይ የቅዱስ ጴጥሮስና የሌሎችንም እንዳልተረዳ ጊዜ አጥቶኛል። አስተዋይ ሰው ይሄ አገረ ገዥ ነፍሱን ማዳን ፈልጎ እውነተኛ አስተዳደር ደሃ ነው ብሎ ላለማንገላታት፣ ዘመዴ ነው ብሎ ላለማዳላት፣ በምድር ላይ ጽድቅን ለመፈጸም ስለፈለገ የበርናባስንና የጳውሎስን ትምህርት አፋርጎ ሲከታተል ጣልቃ የገባውን ያንን ጠንቋይ ቅዱስ ጳውሎስ በተናገረው ቃል መንፈስ ቅዱስን ተሞልቶ ሲናገር ሁለት አይኑ እንደጠፋ ተመለከተና ይሄ የሀገሪቱ አስተዳዳሪ ወዲያውኑ አመነ፣ እውነቱን ተረዳ። እናንተ ምስቲ አሊዋልታኛ ወሩላችሁን ሰዎች ሆልት አድርጋችሁ በእውነት ስለ ጽድቅ በጽድቅ መኖር ያብቃችሁ። በማየት በማውራት ሳይሆን በማየት በመጨበጥ በመዳሰስ በማውራት የወሬ ጥቅም የለው። እውነቱን አይቶ መረዳት። አሁን ብትል ባነጋገር የተነሳ ይፈረድብሃል፣ ባነጋገር የተነሳ ይፈረድብሻል። ማቴዎስ ምዕራፍ 12 ቁጥር 37 ነው። ክፉ ብትናገር በክፉ ስራ በክፉ ቃልህ ይፈረድብሃል፣ መልካም ብትናገር ይፈረድልሃል። ይሄ ወንጌላዊ ማቴዎስ የጻፈው ነቢያትም ተናግረውታል። ስለዚህ ከአሊዋልተኞች ጋር ጊዜያችን በወሬ ከማሳለፍ በመልካም ስራ፣ በበጎ ስራ፣ በበጎ ህሊና ብታሳልፉ በረከቱ ጸጋው ክብሩ እግዚአብሔር የሰማይን መስኮት ይከፍትልናል። ድህነትን አሸንፈን ኑሯችን ተሻሽሎ በሰላም እናራለን። የወሬ የለውም ፍሬ ነው ተብሎ ዘመናችሁን በወሬ አታሳልፉት። ወስነ ተነስና ልቅስ። ሀገራችን ኢትዮጵያ ለምለም ናት። ዘመናችን የሥራ እድገት ነው። እግዚአብሔርን ሰውን ሲፈጥረው በሥራ ነው የጀመረው። እንድንሰራ ሲፈልግ ስራን አስተምሮናል የኛ ጌታ። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ምድርን ባዶዋን ነበረች፣ ማንዳችም አልነበረባትም። ዘፍጥረት ምዕራፍ 1 ቁጥር 1። ይሄ ማለት እግዚአብሔር በስራ ላይ ጀመረ።
ስሩ ነው ያለ። ሊሰራ የማይወድ ሰነፍ፣ ሊሰራ የማይወድ ስስ ልክስክስ፣ ሊሰራ የማይወድ ዝልፍልፍ ልፍስፍስ አይብላ። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 10 ላይ ሊሰራ የማይወድ ስራ የማይፈልግ እንኳን መስራት ሲሰሩ ለማየት የማይወድ። አሁን የኛ ችግራችን ስራ እርዱና አላለ፣ ገንዘብ እርዱና አላለ፣ ሀሳብ እርዱና አላለ፣ እውቀት እርዱና አላለ። እንዲያው እኛ እንሰራለን እናንተ በበጎ ሕሊና ተመልከቱን ነበር። ነገር ግን ማየት እንኳን ያቃተው ሰው አለ። ሲያይ አይኑ የተቃጠለ ሲያይ በአይኑ ላይ በርበሬ የገባበታል። የእኛን በረሃ ገብተን መስራት የማይፈልግ የእኛን በረሃ ገብተን ይህን ተራራ በ94 ዓመተ ምህረት ወገኖች ይህ ተራራ እዚህ ላይ ነው የተጀመረው። በቀኝ ገደል ነበር፣ በግራዬ ደግሞ ተራራ ነበር። ቁፋሮ ከዚህ ላይ ጀምሬ ነው ያንን ተራራ ወደዚህ እያስተካከልኩ ሜዳ የመሰለ ይህን ማየት ያቃጠላቸው ሰነፎች ሌባ ላመሉ ዳቦ ይልሳል እንደማልፈራ ያውቃሉ። ያውቁኛል፣ አብረው ይኖረዋል። ነገር ግን ሌባ ላመሉ ዳቦ ይልሳልና የሆነ ያልሆነውን ይዘባጥራል። ይልቁንስ እንደ ዮሐንስ ሰርቶ ማሳየት ነበር። ከሞት በኋላ ብቻዬን እዚህ በረሃ ገብቼ አድዋ ማይጄ ስቆፍር መስቀሌን አንግቤ በቀበሮ ጉድጓድ ዘመኔን ያሳለፍኩ ሰው አሁን እሱን ፈርቼ ወንግሸትን ዓለም አውቆት ወንግሸትን መንግስት አውቆት ወንግሸትን በዓለም ዙሪያ ወንግሸት ኢንተርናሽናል ብሎ ዓለም ባወቀበት ሰዓት ላይ ፈርቻው ገደል አልገባሁም። ከደስታ በላይ ደስተኛ ከእናንተ አይለየኝ እግዚአብሔር ነው የወጣው። ያውሩ ሌላ ስራ ስለሌላቸው ስራቸው ጭራት ያውሩ። እንደሱ አስተዋይ ሰው ወደ ትምህርት ልመለስላቸው። የተዋሕዶ ልጆች እንደምን ቆያችሁ? እንደምን አላችሁ? አዎ ምናልባት መጽሐፍ ቅዱስን እየተመለከተ የሚሰብክ ሰባኪ ልክ ነው ቀጥሎ ማስተማር አለበት። እሺ ለቀጥሎ ወደዚህ ምንም ከቶ ምዕራፍና ቁጥሩ ይጠፋል። ግዴታችን እየተመለከተ ማስተማር አለበት። እኔ ግን እግዚአብሔር ያቀበለኝን ስለማስተምር ወዲያና ወዲህ እያልኩ ነው ማስተምራቸው። እየተወዛወሩ ወዲያና ወዲህ ብናርም እናራለን፣ ብናመሽም እናመሻለን፣ እምናልቅ ብንናገረው አያልቅም፣ ይቀጥላል አገልግሎታችን። አስተዋይ ሰው በአንደኛ ነገሥት ምዕራፍ 3 ቁጥር 8 ላይ እግዚአብሔር ለሰሎሞን በገባዖን ተገልጾ አንተ የዳዊት ልጅ የወዳጄ ዳዊት ልጅ ሰሎሞን ሆይ ምን እንዳደርግልህ ትፈልጋለህ? የምትፈልገውን ጠይቀኝ፣ ለምነኝ እሰጥሃለሁ። በገባዖን እግዚአብሔር ለሰሎሞን ተገልጾ ሰሎሞን በታላቂቱ በእስራኤል ላይ ገና በ12 ዓመቴ እንዳስተዳድር በአባቴ በዳዊት ዙፋን ላይ ካስቀመጥከኝ በዚህ ታላቅና ከባድ ሕዝብ ላይ ወይም መካከል እኔ የ12 ዓመት ብላቴና እውነትን እንድፈርድ፣ እውነትን እንድፈጽም፣ እውነትን እንድሰራ፣ እንዳላዳላ፣ እንዳላጋድል፣ እንዳላታልል፣ እንዳላጭበረብር በሰው ሕይወት ላይ ኃጢአት እንዳልሰራ እውነትን እንድፈርድ ምንድን ያለ ጥበበኛው ሰሎሞን እግዚአብሔር ጠይቀኝ ለምን ይሰጣል ነው። አስተዋይ ልብ ስጠኝ ነው ትምህርታችን። አስተዋይ ሰው ማስተዋል ነው ያቃተው ሰው። ብዙ ታነባላችሁ፣ ብዙም ተምረናል ትላላችሁ። ተምረናል መማር እኮ ማለት ትምህርት ማለት ትህትና ፍቅር ነው። ነው ስድብ ያስቀጠላችሁ መምህር አለ፣ ስድብ ያስተማራችሁ መምህር አለ ወይ? ተምር ያለ የሚሰጥ ትህትና ነው ትምህርት፣ ፍቅር ነው ትምህርት፣ ሰላም ነው ትምህርት፣ ለወገን ማሰብ ነው ትምህርት፣ ለወገን መጨነቅ ነው፣ አባትና እናትን ማክበር ነው ትምህርት፣ ሊቃውንቱን ማክበር፣ ካህናትን ማክበር።
አባቶችን ማክበር፣ መነኮሳትን ማክበር፣ ለሰው ክብር መስጠት ነው ትምህርት ማለት። ሐዋርያቶችም ቅኔ ድጓ አልተማሩም፣ አላስተማሩም። ይህንን ሃይማኖት መሰረት አድርገው ሰዎች ሲያስተምሩ እንደ ሽንኩርት ሲልጧቸው፣ እንደ ሎሚ ሲመጠምጧቸው ዘመናቸው አልፏል። በሰይፍ ሲቆርጧቸው፣ በድንጋይ ሲወግሯቸው፣ በሳት ሲያቃጥሏቸው ዘመናቸው። ትምህርት ማለት ትሕትና ነው፣ ፍቅር ነው፣ ሰላም ነው፣ መተዛዘን ነው። በረሃ ገብቶ ታሪክ መስራት ነው ትምህርት ማለት። ካልከበደው እስኪ ትምህርቱን በኮረጆ ተሸክሞ ሲዙ ካልከበደው ትምህርት ሰርቶ ማሳየት ነው ትምህርት ማለት። ስለዚህ አስተዋይ ሰው ወንዶችም ሴቶችም አስተዋይ ልቦና ይስጣችሁ። አባታችን ጥበበኛው ሰለሞን እግዚአብሔር ተገርጾ እንኳን እግዚአብሔር ሰው አሁን መጥቶ ብንስጣችሁ ይለናል ባለስልጣን የምትሉት ቅጡ ነው የሚጠፋኝ። አንዳንድ ጊዜ ከውጭም ከውስጥ ሰዎች ስልክ ይደውሉና አነጋግሩ ይበሉ። እቺ ጊዜ እናንተ ናት ባካችሁ አነጋግሩ የሚናገሩት ቅጡ ይጠፋባቸው። እንኳን ጌታ ተገልጾ ምን ላድርግልህ ሲል ሰለሞን ግን ግራ ተጋባው። ምን ላድርግልህ ሲል ጌታ ሆይ ትክክለኛ እውነተኛ ፍርድ እንድፈርድ አስተዋይ ልብ ስጠኝ። ወገኖቼ ለምትወዱኝና ለምወዳችሁ ለምናፍቃችሁና ለምትናፍቁኝ ለእናንተም አስተዋይ ልብ ይስጣችሁ። አስተዋይ ልቦና ያለው ሰው አይሳሳትም፣ ይሳሳትም ይጸጸታል፣ ንስሐ ይገባል፣ ፈጥኖ ጥፋቱን ያምናል። እኔ እኮ የእርቅ መልክ የሌላቸው የትንቢት መፈጸሚያዎች ጨረቅ ሲያረጋቸው ስህተታቸው ውሸታምነታቸው ሲታወቅ ማሩኝ ማሩኝ ማሩ አቤት ይቅርታቸው ለቀቅ ሲላቸው ቀን ሲያገኙ ምቹ ቀን ሲያገኙ ደግሞ ወጥመድ መዘርጋት ገደል መቆፈር ሰው ከብት ለመክተት የዲያብሎስ ግብር ነው። ይሄ አለማስተዋል። ሁላችንም ፈራሽ በስባሾች ነን። ዘላለም በምድር ላይ አንኖርም። ምንድነው ሰስቱን አንዱን አንዱ አሳልፎ የሚሰጠው? በየድላችን ለምን አንኖርም? በየስጦታ እግዚአብሔር ሰው እንዳርጎ አልፈጠረውም። ለእያንዳንዱ ስጦታ አለው። አንዱ ነጋዴ፣ ሌላው ገበሬ፣ ሌላው መንግስት ሰራተኛ፣ ሌላው ተማሪ፣ አስተማሪ፣ ባይታዊ፣ መነኩሴ፣ ቄስ፣ ዲያቆን እያደረገ አንዱን በትዳር ሌላውን በስደት። መንፈስ ቅዱስ አንድ ነው። የጸጋ ስጦታ የተለያየ ነው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 እስከ መጨረሻው እንዳልዘረዝግ ያጥብኛል። ሁሉም በሁሉ የሚሰራ እግዚአብሔር አንድ ነው። አሰራር ደግሞ የተለያየ ነው። እኔ ጋር ናችሁ? ሌላው አትሮንስ ነው ይችላል እኮ መጽሐፍ ቅዱስን እንድቻቁ እያነበበ ያስተምራል አይደለም? ያም ትምህርት ነው። ሌላው ደግሞ በልባት ማስተዋሻውን ይዞ ዛሬ ከእንዲህ አይነት ቦታ ጉባኤ ተጠርቻለሁ ብሎ ሌሊት ሁሉ በቁም መስታወት ውዝዋዜውን እያየ እንደው ቀን የሚያስተምረው ሲያጠና እኔ ሰነበትኩ አውሮፓ ነው። በየደቂቃው በየሰከንዱ ሰው አይለየኝም። ቁሚያለሁ እኔ ልናገር ብዬ ስለማያሳፍረኝ ጌታ አሁንም እናገረው እየሰጠኝ ነው። አሰራር ማለት ይሄ ነው። መንፈስ ቅዱስ የተለያየ ስጦታ ለሰው ይሰጣል። እነዛ ቆሞ እንዲያስተምሩ እኔ የተወዛወዝኩ እንዳስተምር ያውም እንዳያልቅብኝ ይሄ የእግዚአብሔር ስጦታ ስለሆነ ሁላችንም በድላችን ለማደር ያምቃል። መጣላት ጥሩ ነው እንግዲህ ጥሩ ነው። ምቀኝነትሳ ቅናትሳ ቅናት የሲኦል ፍጥጣሪ ናት። ነበልባሏም የገሃነም ነበልባል ይመስላል። ፍቅር እንደ ሞት የጸናች ናት። ቅናት እንደ ሲኦል የጠነከረች ናት። መኃልየ ምዕራፍ 8 ቁጥር 4 እና 5 ላይ ቅናት የሲኦል ፍጥጣሪ እንኳን 3 እና 5 12 እና 24 ሽማግሌ ቢሰበሰብ በቅናት የመጣን ፈተና የሚመልሰው የለም። በቅናት የመጣን ፈተና ወይ ለቆ መሄድ። አባ ዮሐንስ ደግሞ አለቅም ገዳሜ እናንተ ያላችሁ የመጣ ፈተና ይመጣል እንጂ እኔ ለቅቅ ያለድም ገዳሜ ነው። የሥላሴ ማርያም ገበሬ በከንቱ ጠሉኝ። በዮሐንስ ወንጌል ምዕራፍ 15 ቁጥር 22 እስከ 25 ድረስ በሕጋቸው በከንቱ ጠሉኝ የሚል ስለተጻፈ እንዴት በከንቱ ጠሉኛል እንጂ አለ። የሚያጣላ ሳይኖር፣ የሚያከራክር ሳይኖር፣ የሚያፈካክር ሳይኖር፣ የሚያነጋግር ሳይኖር በከንቱ ጠሉ። እኔ ያለ በረሃ ነው አለ።
ሌላ ያለ ከተማ ነው። ከተማ ሆኖ አዲስ አበባ ተቀምጦ አባ ዮሐንስ መዋጋት ምን የሚሉት መንፈስ ነው ይሄ? ምን የሚሉት መንፈስ ነው ወገኖች? መንፈስ ጽርፈት፣ የሰው መሳደብ ደግሞ ተብሎ የስድብ ዲግሪ ተፈጠረ ደግሞ ማለት የወንጌል ልጆች የተዋሕዶ ልጆች አስተዋይ ሰው ትምህርታችን ይሄን ይመስላል። ኤፋ ካፊያ ዛሬ ብንብን ሲል እሳት የዘነበባችሁ መስሏችሁ ትቆጠበጣላችሁ። እንኳን ሌላ መከራ ልትችሉና እኛ በረዶውን ችለን ነው እዚህ የደረስን። ረሃቡን ችለን ነው እዚህ የደረስን። 30 አጉር ሰው እየጠበቁን ነው ወንጌልን ያቀናነ። እንዲህ ባለዋልታ አይደለም እዚህ የደረስነውና ካፊያ አሁን ይሄ ጸበል ፍለጋ ነው የመጣችሁ አይደለ? ከሰማይ ወረደ። ሳትጋፉ በያላችሁ በረከት ነው። ብቻ ግን ሌሊት የምትለብሱት እንዳይሆን የምትቀይሩት የሌላችሁ አሁን የስላሉ እኔ ላይ ጠጣ ይልምን ይስል አይዟችሁ፣ ጽናት ይስጣችሁ፣ ጽናት ይስጣችሁ። ክርስትና ማለት እኮ ጭካኔ፣ ክርስትና ማለት እኮ ውሳኔ መወሰን ነው። ልብ ልብ አይደለም እኛ ክርስትና እስከ ሞት ድረስ የታመን ይሁን ይሄ ወጣችሁ ላቀዳጃለሁ። ራዕየ ዮሐንስ ምዕራፍ 2 ቁጥር 10 ላይ ትምህርታችን አስተዋይ ሰው እንግዲህ ለእያንዳንዳችን አስተዋይ ልቦና ይስጠን። ትንቢተ ዳንኤል ምዕራፍ 1 ከቁጥር 8 10 15 እስከ 17 ድረስ ብታነቡት ዳንኤልና አናንያ አዛርያ ሚሳኤል ጓደኞቹ አራቱ ነው የናቡከደነጾርን ጦሩን ጠጅ አንጠጣም፣ ስጋውን ጮመውን አንበላም አሉ። ፍሬን ሊበሉ ከተፈቀደላቸው በኋላ ከ10 ቀን በኋላ መጋቢያቸው ሲመለከት መልካቸው አምሮ ሰውነታቸው ወፍሮ ተመለከተ። እንዲሁም አለ ለዳንኤል ጥበብ ማስተዋል ተሰጠው። ጥበብና ማስተዋል በጾም ይገኛል። ጥበብና ማስተዋል በትህትና ይገኛል። ጥበብና ማስተዋል ራስን በመግዛት ሃይማኖትን በመጠበቅ ለሰው ክብር በመስጠት ጥበብ ማስተዋል እውቀት ይገለጻል። የስርና የቅጠሉ ውስጥ ራሱን ማያድ ነው። የስሩና የቅጠሉ ጥንቁልና፣ የስሩና የቅጠሉ እውቀት እንኳን ሰው ያደረ ራሱን ማያድንና እውነተኛ እውቀት፣ እውነተኛ ክብር፣ እውነተኛ በረከት ከላይ ከሰማይ ነው። ያዕቆብ ምዕራፍ 1 ቁጥር 16 ያስተማረን የመከረን አምላክ የተመሰገነ ይሁን። እንግዲህ እንደ ሀገሬ እንደየሰውና እንደ ብቅሉ ተራ ጥላ ከዘረጋችሁ ያችሁ ከዛ ክረምት በየሾው ተራ ሲገቡ እንዲጥላው ዘርግቶ ነው። ስለዚህ እንግዲህ ምንም ማድረግ አልችልም። ከኔ ጋር የሚጠመጥ ጀግና ነው የሚቀበልበት ሰላም ትምህርታችን ኋላ በሰዓቱ እንመለሳለን። ለአሁኑ አስተዋይ ሰው ያስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን። ቆይቼ ደዛሁ እግዚአብሔርን ሰማኝ በረከትን እኔቱን ካለኝ የሞቴን ደብዳቤ ገዳዶ ጥሎታል የሌሊውን በቆፈው ወድቋል። ቆይቼ ደዛሁ እግዚአብሔርን ሰማኝ በረከትን እኔት የመጣለሁ የሞቴን ደብዳቤ ገዳዶ ጥሎታል የሌሊውን በቆፈው ወድቋል። አይቶኛል አይኖቹ ጆሮቴንም ሰምታ ያስደነቀኝ ፊቱ በጊዜ ተማዛ ተናሳው በጅበት ዘመን ሳይገድበው ያሰቡትን ሁሉ በአንድ ቀን ፈጽሞ ዘመን ሳይገድበው ያሰቡትን ሁሉ በአንድ ቀን ፈጽሞ እግዚአብሔርን ሰማ የሞቴን ደብዳቤ
Yeah.
ሰመረ ታመና ብርም ቀዳም ነበረ ታማነታት ብርም ስትባይ ነበረ ሀገርን አይገራ ይባል ነበረ ያሬስ ሰመረ ረሰይ ስለቴ ሰመረ ንሰይ ጸርዕቴ ሰመረ መቼም ሰው አይሆንም ባል ነበረ እንደ ነበረ ዛሬ ሰመረ ረሰይ ስለቴ ሰመረ ንሰይ ስለቴ ሰመረ ረሰይ ስለቴ ሰመረ ንሰይ ስለቴ ሰመረ ታስረዋል ሞተዋል ስንባል ነበረ ታስረዋል ሞተዋል ስንባል ነበረ እኛ ነፃ ወጣን ዲያብሎስ ታሰረ ንሰይ ስለቴ ሰመረ እግዚአብሔር ደስ ይበላችሁ ረሰይ ስለቴ ሰመረ ንሰይ ስለቴ ሰመረ ለእሸት ገብርኤል ነግሬው ነበረ አይሰድቁ ማርያም ነግሬያት ነበረ ለእሸት ገብርኤል ነግሬው ነበረ ሰመረ I'm
መስክርለት ከወደድሽው እልል በያ እኔ ዞንቀሽ ስንወደዋለሁ እኔስ ገብርኤልን እወደዋለሁ 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 ዝማሬ መላእክትን ያሰማን። እንግዲህ ለጊዜው ከሰዓት ስላደረጋችሁልን መስተንግዶ እንደ ከተራራው እንደወረድነ ያው ዝም ብለን አይደለም በእግር የምንመጣው። አሁን በዛሬ ሰዓት ከተራራው በመውረዳችን እናንተ ዘምራችሁ እኔም እያለቀስኩ በተገናኘነው ሁኔታ ብዙ አጋንንት ያጋንንት የሰይጣን ሰራዊት የሰው ልጆችን ካሰሯቸው ስራት ተኋላ የሚመሰክሩበት ሰዓት ታገሰማላችሁ።
ሰኔ 27 ከተራራው ስወርድ ነው ያቺ 4 ዓመት እግሯን ታስራ በሰይጣን ታስራ የነበረው አዝሏ እዚያ አምልጦ ሲጥላት እንደምቦሳ ስትዘል ያያችሁ ወደዳችሁም ጠላችሁም ታሪካችን ይሄ ነው። እኛ ሌላ አይደለም። እኛ በረታ ተገኘንም ስንሰጥ አንገኝም፣ አናሳፍራችሁም፣ እናኮራችኋለን፣ እናስደስታችኋለን። ገና ታሪክ እንሰራለን አብረን እኔና እናንተ ለኔና ለእናንተ ወዳገን በስደት ያሉ ወገኖቼ በአገር ውስጥ ያላችሁ ወገኖቼ የተዋህዶ ልጆች እኔና እናንተ የማንሰራው ኃጢአት ብቻ እንጂ እኔና እናንተ መልካም ስራ ተፈቅዶልናል። ያልተፈቀደልን ተንኮል፣ ኃጢአት፣ አሊባልታ፣ ውሸት ያን የሚሰሩት ይጠቀሙበት። እኔና እናንተ ሰላም፣ ፍቅር፣ ፍትና ታሪክ ለመስራት ተፈቅዶልናል። ደስ ይበላል። እንቅስቃሴያችን ለምሳሌ ብቻ እግዚአብሔር ዝም ብሎ በገሌ ላይ ሰራው ለማለት ነው እንጂ ስራውን የሚሰራው እግዚአብሔር ነው ለማለት ከሁሉ መጣው ስራውን የሚሰራው እግዚአብሔር ነው። እዚያ እኔና እናንተ እየዘመርን በውጭ ሀገር ዛሬ በዚህ የገዳም ስርዓት ብዙ የሚፈወሱ ሰዎች አሉ። የእግዚአብሔር ቸርነት ነው እንጂ የኔ ጥረት አይደለም፣ ወይም የእናንተ ልዩ ሰው መሆን አይደለም። የእግዚአብሔር ቸርነቱ ግን በዚህ ቦታ በወንጌል ቅዱስ ገብርኤል ላይ ድንቅ ስራውን ለመስራት በገባው ቃል ኪዳን ድውያን ሲፈወሱ እናያለን፣ አጋንንት ሲቃጠሉ። በተለይ አሁን እንግዲህ ይህን ዝማሬ ለተልእኮ የመጡ የሰይጣን የግብር ልጆች ሲቃጠሉ ነው የሚያሩ ገና ስንዘምር። አይዟችሁ ሰይጣን ይቃጠል፣ እሺ ሰይጣን ይቃጠል፣ ሰይጣን ይቃጠል። አንበሳጭም፣ አንናደድም። እኛ የተዋህዶ ልጆች በሃይማኖታችን እንጸናለን። በራስ ገባ ብቻዬን አውሮ ገብቷል። እዚያ ወሬ የሚሰቃው ወሬ አይደለም። እኛ ታሪክ ነውና አይዟችሁ። ከሁላችን ጋር ይሁን።